እሺ የተከበራችሁ ተከታታዮች እንዴት ዋላችሁ? ዛሬ በጣም በሚያሳዝን አንድ መልእክት መጥተናል። ሌሎችም ትልልቅ ዜናዎች አሉን። ናታንያሁ ከዚህ ከሙስና ወንጀሉ ለማምለጥ የማይጥረው የማይፈረፍረው ነገር የለም። ግን በእርግጠኝነት ናታንያሁ በሌላ ወንጀልም መጠየቁ የማይቀር እየሆነ መጥቷል። ስለዚህ አሁን እኔ እነዚህን ዜናዎች ወደ እናንተ አቀርባለሁ፣ መልእክቱንም ወደ እናንተ አቀርባለሁ። አንድ ጥያቄም አለኝ። እሱን የራሴን አስተያየት ሰጥቼ የእናንተን አስተያየት በመጨረሻ እጠይቃችኋለሁ። ለዛሬው ያለውን አንድ በጣም የሚያሳዝን ነገር በሱ ጀምራለሁ። አሜሪካና እስራኤል በኢራን ላይ በሚያደርጉት ጦርነት ወቅት የአሜሪካ የባህር ኃይል በኢራን ወደቦች ላይ የጣለውን የባህር ላይ እገዳ ሲያስፈጽም እንደ የባህር ላይ ወንበዴ እየተንቀሳቀሰ መሆኑን የአሜሪካ ፕሬዚዳንት ዶናልድ ትራምፕ ተናግረዋል። ፕሬዚዳንት ዶናልድ ትራምፕ ይህንን አስተያየት የሰጡት ከጥቂት ቀን በፊት የአሜሪካ ኃይሎች አንድ መርከብ በቁጥጥር ስር መዋላቸውን በማብራሪያ ሚያዝያ 1 2026 በፍሎሪዳ ባደረገው ንግግር ላይ ነው ይህንን የተናገሩት። ትራምፕ በንግግራቸው መርከቦቹ ተቆጣጥረናል፣ ጭነቱንም ወስደናል፣ ነዳጅንም ወስደናል፣ ተቆጣጥረናል፣ ይህንን በጣም አትራፊ የሆነ ስራ ነው ካሉ በኋላ እኛ ልክ እንደ የባህር ላይ ወንበዴዎች ነን። በተወሰነ መልኩ የባህር ላይ ወንበዴዎች እንመስላለን፣ ነገር ግን እኛ እየቀለድን አይደለም ሲሉ ተደምጠዋል። ከኢራን ወደቦች የተነሱት አንዳንድ የቴህራን መርከቦች እንዲሁም ማዕቀብ የተጣለባቸው የኮንቴነር ጫን መርከቦች እና በእስያ የውሃ ክልል ላይ የሚገኙ የኢራን ነዳጅ መርከቦች በአሜሪካ ቁጥጥር ስር መዋሉን ሮይተርስ ዘግቧል። አሜሪካ እኛ የባህር ሽፍቶች ነን፣ እኛ ያገኘነውን እንወስዳለን እያለች ነው። ይህ የአሜሪካ ትልቁ ውድቀት የሚያሳይ ነው። አብደዋል፣ ተቃጥለዋል፣ አቅም የላቸውም። አቅም የሌለው ባህር ላይ ምንም መሳሪያ የሌለውን እየሄድክ መቀማት በመሳሪያ ይሄ ጀግንነት ወይ ወንድነት አይደለም። ግን እኛ የባህር ላይ ሽፍቶች ነን ብለዋል። አሜሪካ ወደ ባህር ሽፍትነት ገብታለች ማለት ነው። ሌላው በዩናይትድ ስቴትስ የተሰራው አዲስ የህዝብ አስተያየት ጥናት እንደሚያመለክተው አብላጫው የአሜሪካ ህዝብ በኢራን ላይ የተወሰደው ወታደራዊ እርምጃ ትክክል እንዳልሆነ፣ ትራምፕ በዚህ በፈጸመው ስህተት አሜሪካንና የዓለምን ህዝብ ወዳልሆነ ችግር ውስጥ እየከተተ መሆኑ፣ ትራምፕ ለናታንያሁ ሲል ይህን ጦርነት እንደገባ፣ ትራምፕና ናታንያሁ ትልቅ ችግር እንዳለባቸው፣ ሁለቱ ትልቅ ሚስጥራዊ ችግር እንዳለባቸው ህዝቡ ተናግሯል ማለት ነው። ሌላው የእስራኤል ተወላጆች ወይ የእስራኤል ዜጎች ሁለት ዜግነት ይዘው ነው የሚሄዱት። አብላጫው 80% ሁለት ዜግነት ነው ያላቸው። አንዷ የቱርክና የእስራኤል ዜግነት ያላት ቱርካዊት ነኝ የምትል፣ እስራኤል ደግሞ ስትሄድ እስራኤላዊት ነኝ የምትል ሁለት ዜግነት ያላት ፍልስጤኖች የእስራኤል የወታደር ኃይል ውስጥ ገብታለች እና የእስራኤል ወታደራዊ ኃይል ነች ብለው ፎቶግራፏን አስከትለው ማስረጃዎችን አቅርበው ለቀው ነበር። ይህች ሴት እስራኤል ደርሳ ወደ ቱርክ ስትገባ ኢስታንቡል ስትደርስ የቱርክ መንግስት በቁጥጥር ስር አውሏት ምርመራ እያጣራ እያለ አሜሪካና እስራኤል ኃይለኛ የዲፕሎማሲ ጫና በመፍጠር አሁን ተለቃለች። ሌላው የኢራን ከፍተኛ መሪ አያቶላ ሙጀቢ ካሜኒ ሀገሪቱ ጠላቶቿን ለማሳዘን
ለማስለቀስ ድል ለመንሳት በከፍተኛ ኢኮኖሚ ውጊያ ላይ መሰማራት እንዳለባት ትዕዛዝ ሰጥተዋል። ይሄም ኢራናውያን ከውጭ የሚመጣ ማንኛውም ነገር በሀገራቸው ውስጥ እንዲያመርቱ ከሀገራቸው ወደ ውጭ እንዲሄድ በእነሱ ቁጥጥር ስር ወይ በእነሱ እዝ ውስጥ መግባት እንደሌለባቸው አውሮፓውያን አሁን ማዕቀብ ለማድረግ እየተሯሯጡ ነው። እኛ ቀድመን በእነሱ ላይ ማዕቀብ ማድረግ አለብን፣ ምንም አይነት ነዳጅ እንዳይወጣ ማድረግ አለብን ሲሉ ገልጸዋል። እጅግ በጣም የሚገርም ስትራቴጂ ነው። ከዚህ ውስጥ አንዱ በቀይ ባህርና በገልፍ ያለውን የኢንተርኔትเคብል መቁረጥ፣ ሌላኛው በሳውዲ አረቢያ በከፍተኛ ደረጃ ለውጭ የሚሄደውን የነዳጅ አገልግሎት እሱ እንዲቋረጥ፣ ሳውዲ አረቢያ የሚገኘው ማጣሪያው እንዲወድም፣ ይሄንንና ሌሎችንም አካባቢዎች ያሉትን እርምጃ መውሰድ ወደሚለው ተገብቷል ማለት ነው። ሌላው ይሄ ዜና እጅግ በጣም አስተማሪ፣ ጀግንነት የተሞላው ወንድ ለአፍሪካ የሚጠቅም ዜና ነው። ናሚቢያ አይኤምኤፍ እዳዋን ዘግታለች። አይኤምኤፍ ያበደራትን ብድር ዘግታለች። አይኤምኤፍ ማለት የምዕራባውያን አንዱ ጫና የሚፈጥሩበትና አንድን ሀገር አስረው እንደፈለጉ የሚያደርጉበት ድርጅት ነው። ይሄ ድርጅት ብድር ሰጥቶ ከህዝብ ጋር ያጋጫል፣ ህዝብህን ለማኝ ያደርጋል፣ ሀብትህን ይዘርፋል፣ መሬትህን ይወስዳል። ስለዚህ ከዚህ ድርጅት ነፃ መውጣቷ ናሚቢያ በጣም ደስ የሚል የአፍሪካ ትልቅ አራያ ብያታለሁ። አፍሪካውያኖች ከዚህ ወርልድ ባንክና አይኤምኤፍ እዳቸውን ዘግተው ውጣልን ብሎ ማባረር ብቻ ነው። ምክንያቱም አፍሪካ ከዓለም በጣም ሀብታሙ አህጉር አፍሪካ ነች። ግን እንዳንስማማ እርስ በርሳችንን እያዋቁ እርስ በርሳችንን እያባሉ እነሱ እንደፈለጉ ስለሚኖሩ ነው። ሌላው የይስሐቅ ሄርዞግ ለናታንያሁ የሙስና ክስ የጥፋተኝነት ስምምነት እንዲደረግ ግፊት እያደረጉ ነው። የእስራኤል ፕሬዝዳንት ይስሐቅ ሄርዞግ የቤንጃሚን ናታንያሁ የሙስና ክስ በስምምነት እንዲቋጭ በዝምታ ግፊት እያደረገ መሆኑን ተሰምቷል። ፕሬዝዳንቱ የክሱ ሂደት እልባት ማግኘቱ ረጅም ጊዜ የሚቀጥል የፖለቲካ ቀውስ ያድናል ወይ ያሽላል የሚል ግምት አላቸው። አንድ ሰው ሌባ፣ አጭበርባሪ፣ አገር የሚጎዳ ስራ ከሰራ ምንድነው ፖለቲካ? ማን የሚፈልገው? እየዘረፈ እንዲኖር ናታንያሁ አይፍቅድም። ግን ተቃዋሚዎቹ ኖ በህግ መቅረብ አለበት እያሉ ነው። ደጋፊዎች ደግሞ ልክ ነው በስምምነት ይፈታ። ምክንያቱም እነዚህ ደጋፊዎች በሙሉ የታወቁ ናቸው እነማን እንደሆኑ። እጅግ በጣም ጽንፈኞች፣ እጅግ በጣም እኛ የተለየን ሰው ባዮች ናቸው። ስለዚህ እሱ ይሄንን ክስ እንዲነሳለት እየተሯሯጠ ነው። አሁንም ሌላ ከትራምፕ ጋር ሌላ የሙስና ቅሌት ውስጥ ገብቷል። እሱ ጊዜ ሲመጣ ጊዜ ያጋልጠዋል። የኢራን ፕሬዝዳንት የውጭ ጫና ቀጥታ ወታደራዊ ግጭት ይልቅ ማዕቀብ እና የባህር ላይ እገዳ ወደ መሳሰለ ኢኮኖሚ እርምጃ ተቀይረዋል ብሏል። ልክ ነው። ይሄ አሜሪካ በጦርነት እንደማትችል ታውቃለች። ስለዚህ እንደዚህ አይነት እሷ እንዳለችው የባህር ላይ ሽፍትነት መቀማት ምናምን ይሄ ደግሞ አያዋጣትም። ይሄ ደግሞ ሄደው እንደዚህ ሽፍትነት የሚሰራው ተላላኪ መከላከያ ልለው አልችልም። ተላላኪ ይመቱታል። ስለዚህ እንደዚህ አይነት ሽፍትነት የሚሰራ ኃይል ሽፍታ እንጂ የአሜሪካ ሚሊተሪ ወይ ደግሞ የአሜሪካ መከላከያ ሊባል አይችልም። ስለዚህ አሁን እርምጃ ደግሞ ኢራን እንደምትወስድበት አልጠራጠርም። የኢራን አብዮታዊ ጥበቃ ክሮፕ አሜሪካ ወይም እስራኤል ተጨማሪ ስህተት ከፈጸሙ በአንድ ሰዓት ውስጥ በቴል አቪቭ ላይ ከፍተኛ ጥቃት ለመሰንዘር ዝግጁ መሆኑን አሳውቋል። ከባድ ማስጠንቀቂያ አስታውቋል። ይህ
የሆነው ደግሞ ኢራን በቅርቡ በተካሄደው የተኩስ አቁም ስምምነት በሺዎች የሚቆጠሩ የክላስተር ሚሳኤሎች ጭንቅላቶችን አዘጋጅተዋል። እንተኩሰዋለን፣ ታርጌት አያስፈልገንም፣ እንመታለን ሁሉም ቦታ ብለዋል። ስለዚህ አሜሪካ በኋላ ጥያቄም እሱ ነው። እሺ በመጨረሻ አንድ ዜና አለን፣ ከዛ የጥያቄ ዜና አለን ማለት ነው። የጣሊያኗ ሚሊየን የምትለውን ስሙት። እጅግ ሆድ የሚነካ ልብ የሚሰብር ንግግር ነው። እኔ ሴት ነኝ፣ እኔ እናት ነኝ። በህፃናቶች የሚደረገው ወንጀል በፍጹም አልደግፍም። እንደዚህ አይነት ወንጀለኞችን ደግሞ ደግፌ አልቆምም ነው ያለችው። በትክክል እናት እንዴት አድርጋ ልጇ እንዳመጣች ታውቃለች። 9 ወር ሆዷ ውስጥ አቅፋ ታማ ተሰቃይታ መጨረሻ ስትወልድ በሞትና በህይወት መሃል ሆና ነው የምትወልደው። ስለዚህ ልጆች ምን ያህል ስትወልድ ምን ያህል ድካም ምን ያህል አስቸጋሪ እንደሆነ ስለምታውቅ እንደዚህ የሚያደርጉትን አልደግፍም፣ እስራኤል ማለት ነው አልደግፍም ያለችው እና በጣም ጆርጂያ ሚላን የምትገርም ጠቅላይ ሚኒስትር ነች። እሺ ሌላው ትላንት ትራምፕ አንድ ጋዜጣዊ መግለጫ ሰጥቶ ነበር። እዛ ጋዜጣዊ መግለጫ ላይ ምንድን ነው ያለው ትራምፕ? እኛ ድል አድርገናል። የኢራን አየር ኃይል፣ የኢራን ባህር ኃይል፣ የኢራን ሚሳኤሎች፣ የኢራን ኒኩለር ማመንጫዎች በሙሉ አውድመናል። ስለዚህ ኢራን ስንፈልግ አሁን እኔ መግባት እችላለሁ። ኢራን ቴሄራን ገብቼ ዘና ብዬ መውጣት እችላለሁ። ኦፕሬሽናችንን ጨርሰናል አለ። ምን ማለቱ ነው ትራምፕ? ይህንን እናንተ የራሳችሁን አስተያየት ጻፉልኝ። የእኔ ግን እንደዚህ ነው። መጀመሪያ እኔ ተናግሬያለሁ። ይሄንን አሜሪካ ኮንግረስ ትልቅ የኮንግረስ አባላት እና ትልቅ ጀነራሎች፣ ትልቅ ተጽዕኖ ፈጣሪዎች፣ ትልቅ ባለሀብቶች ለትራምፕ ይህን ጦርነት አሸንፊያለሁ ብለህ አቁም ብለውታል። ሞከረ ትራምፕ በተለያየ ነገር በውሸት በምናምን በብዙ ነገር ሞከረ፣ አልቻለም። መጨረሻ ምን አለ? አሁን ይሄን አለ፣ በቃ ድል አድርገናል፣ ሁሉንም ጨርሰናል፣ አክትሟል ብሎ ሽል ብሎ ከጦርነቱ ለመውጣት ነው። እንዳለው የባህር ላይ ሽፍትነት ሊቀጥል፣ ሽፍታዎቹን አሰማርቶ ማለት ነው። ሽፍትነት ሊቀጥል አትራፊ ነው ብሏል። ይሄ እንደዚህ እየቀማሁ እኖራለሁ፣ እንደሱ የሚባል ነገር የለም። እየቀማሁ እኖራለሁ፣ እየቀማሁ አደርጋለሁ የሚባል ነገር የለም። አክትሟል። እሱ የውድቀት ምልክት ነው። ስለዚህ አሜሪካ መሸነፏን በትክክል እያመነች ነው። ኢራን ብያለሁ እኔ። የዛሬውን ፕሮግራማችን ይህን ይመስላል። ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። ሰላም ዋሉ። ቻው ቻው።